ክርስትና ከአዲስ አበባ ወደዛ እየሄድኩኝ ነው ወደ ክፍለ ሀገር እና እኔ ቆሜ ነበር፣ እሱ ቁጭ ብሎ ነበር። ተነስቶ አስቀምጦኝ በዛ ተግባባን ማለት ነው። እሺ ከዛ ያለ ማለት ስልክ ምናምን ሳንቀያየር ተለያየን። ከዛ ለክርስትና እንደገና ድጋሜ ቤተክርስቲያን ተገናኘን። ከዛ በዛ ሰዓትም ስልክ አልተቀያየርንም። ድጋሜ ደግሞ የሱ ወንድም እዛ አያቴ ጋር ነው የሚኖረው ማለት እና አያቴ ግቢ ተከራይቶ ነው የሚኖረው እና እዛ መጣ። ከዛ ስልክ ተቀያየርን ማለት ነው። ኦኬ ከዛ ማውራት ጀመርን። ከዛሬ 4 አመት ምናምን በፊት ነው የተዋወቅነው። ከዛ ለአንድ አመት ምናምን ያክል እንደዚህ ዝም ብለን እናወራ ነበረ። እሺ እናወራ ነበር ዝም ብለን ማለት ምንም ነገር የለም፣ ዝም ብለን እናወራለን። ከዛ በኋላ የፍቅር ጥያቄ ጠየቀኝ፣ ተቀበልኩትኝ ማለት ነው። እሺ እና እናወራለን፣ ረጅም ሰዓት እናወራለን ምናምን። ከመምጣቴ በፊት ልክ ወደዚህ ቪዛ ምናምን ሲመጣልኝ ቀለበት ካላረኩልሽ ምናምን አለና ቀለበት አሰረልኝ ማለት ነው። ቀለበት ማለት ፕሮሚስ ጋብቻ እንደዚህ ህጋዊ አይደለም ማለት በቃ ፕሮሚስ ላድርግልሽ ምናምን አለኝና ለምን ስለው በቃ ማረግ ፈለግኩኝ አለኝና ፕሮሚስ ቀለበት አረገልኝ ማለት ነው። እሺ ከዛ እዚህ እንደመጣው ያው ዳታ ምናምን ተዘግቶ ነበር እኛ ጋር የሆነ ሰዓት ላይ እና በቀጥታ ነበረ እሱ ይደውላል እኔም እደውላለሁኝ ማለት ነው። በወርም ሊሆን ይችላል በሁለት ወርም እንደዛ ነበር የምናወራ የነበረው። እሺ እና ያወራን እና የሆነ ዳታ ሲለቀቅ ያው በዳታ ማውራት ጀመርን። ከዛ ብር የት ነው የምትልኪው ምናምን ስለኝ እኔ ብር የምልከው ወደ ራሴ አካውንት ነው ምናምን ስለው በቃ ማለት በዚህ በብር ጉዳይ ብዙ ጊዜ መጋጨት ጀመረን ማለት ነው። እሺ ማለት ለምንድን ነው እና ከዛ እንደውም በቃ እኔ ወደ አባቴ ነው የምልከው። ለምንድን ነው አንተ ይሄን ያክል በእኔ ብር አንተ ተቆጣጠረኝ የፈለከው? አንተ እኮ ገና ፍቅረኛ ነህ፣ እኔና አንተ እኮ ባልና ሚስቶች አይደለንም ምናምን ነገር ስለው አየሽ አይደለ እኔን አትወጂኝም፣ አታምኚኝም፣ ለእኔ እምነት የለሽም ማለት ነው ምናምን ይለኛል ማለት ነው። እሺ ከዛ እንደዛ እያለ ብዙ ጊዜ በዚህ ጉዳይ መጋጨት ጀመረ። ከዛ በቃ ይሄ ነገር ማቆም አለብን እስከ መቼ ድረስ ነው ማለት በቃ በጣም እንጋጫለን በዚህ ጉዳይ በተደጋጋሚ በተለይ ዳታ ከተለቀቀ በኋላ በቃ ስናወራ በተደጋጋሚ ነው የምንጋጨው በዚህ ጉዳይ ማለት ነው። እሺ ከዛ መጨረሻ ላይ በቃ ምንም አላልኩትኝም። በቃ ሁሉንም ነገር ማለት ከጓደኛው ጋር እያወራ ጓደኛው ደግሞ የኔ ያጎቴ ልጅ ነው ግን አያውቅም ያጎቴ ልጅ እንደነበረ። ከዛ ለሱ እኔ እኮ እሷን ለብር ብዬ ነው የቀረብኳት አልፈልጋትም ምናምን አረብ ሀገር ሊሄድ ስለሆነ ነው ፕሮሚስ የሚያረኩላት ምናምን ሲል ሪከርድ አድርጎ ለኔ ላከልኝ ማለት ነው። የአክስቴ ልጅ ጓደኛው ማለት ነው። አልፈልጋትም ማለት እሷን የምፈልጋት እኔ ለብር ነው እንጂ ምናምን ነገር እያለ ሲያወራ የአክስቴ ልጅ ደግሞ ሪከርድ አድርጎ ለኔ ይልክልኛል። እሺ ያው አንድ ሀገር ስለሆነ ያው ጓደኛው የአክስቴ ልጅ ነው ማለት ነው። ከዛ እንደዛ ብሎ ሲለክ ሪከርድ አደረገልኝ። ከዛ በኋላ ምንም አላልኩትኝም፣ ምንም እንዳልተፈጠረ አወራሁትኝ። ሲደውል ምናምን እኔ መደወል ተውኩኝ፣ እሱ ሲደውል አነሳለሁ ምናምን። ከዛ እያልኩኝ እየራኩኝ መጣ ማለት እንዴት እንደዚህ ሊል ይችላል ምናምን በቃ እኔ አላውቀውም ማለት ነው እሱን 4 አመት ሙሉ ምናምን ብዬ ከዛ በቃ መጨረሻ ላይ ምንም ሳልለው ግን አንቺን ካጣው ራሴን አጠፋለሁ ምናምን ብዙ ነገር ነበር ለኔ የሚለኝ የነበረው ማለት ነው። እሺ እና በቃ እንደዛ ሆነ። ከዛ ብሎክ አደረኩት መጨረሻ ላይ በቃ ምንም አላልኩትኝም በቃ ከሁሉም ላይ ብሎክ አደረኩትኝ ማለት ነው። እና በሌላም ስልክ እየመጣ ምናምን አረብሸኝም፣ ምንም አላለም፣ ጸጥ ነው ያለው። ከዛ ብሎክ አደረኩት መጨረሻ ላይ ምንም አላወራንም፣ ምንም አልተነጋገርንም። እና ይሄ ማለት ጥፋቱ የኔ ነው ማለት እንደዛ ብሎ ሪከርድ ሰምቻለሁኝ። እኔ የአክስቴ ልጅ ነው በድምጽ እንኳን ቢነግረኝ ያልሰማም ነበር። ሪከርድ አድርጎ ነው ራሱ የነገረኝ ማለት ነው። የራሱ ድምጽ ነው። መጠየቅ ነበረብኝ ወይስ ደግሞ ዝም ብዬ ብሎክ ማድረግ ጥፋት አለው?
ይሄ ነው ጥያቄሽ። እና ብዙ ጊዜ በቃ አብረን ካልሰራን የሚለው ነገር በጣም ያጋጭናል። እና ደግሞ ወደ አባቴ ልክ ያለው ስለው ለምንድን ነው ወደ አባትሽ የላክሽው ብር ለምንድን ነው ወደ እነሱ ጋር የምትልኪው? ባንክ ቤት እኮ ቢቀመጥ ትርጉም የለውም ዋጋ የለውም ምናምን ይለኛል ማለት ነው። እድሜ ስንት ነው አሁን? 22 እሺ ሚዩት አድርጊ እስኪ። እኔ 22 ዓመት እድሜ፣ እርግጥ ገና ልጅ ነሽ። ቀለበት ፕሮሚስ ቀለበት የሚባል ነገር የለም። ያው ልጆች ተኮኖ ምናምን ያው ቲኔጀር ሲኮን ምናምን ይሄ ያጉል ትኩስ ፍቅር ላይ ምናምን የሚደረጉ ነገሮች ናቸው። የተማሪ ትምህርት ቤት ምናምን ፕሮሚስ ቀለበት አድርጎልኝ እኮ ፍቅረኝ ምናምን ታድለሽ እውነት ደስ ይላል የሚባል ነገር የለም። ቀለበቱን ራስሽ ገዝተሽ ልታደርጊ ትችላለሽ። ቀለበት ጣትን እንጂ ልብን አያስርም። ኢቨን የጋብቻ ቀለበት እንኳን ቢሆን የጋብቻ ቀለበቱን ኪሱ ውስጥ ከቶ የሚማግጥ ሰው አለ። የጋብቻ ቀለበቷን ኪሷ ውስጥ ከታ ምትማግጣለች። የጋብቻ ቀለበቱን አድርጎ ላም ይማግጣል። ማን ምን ያመጣል ብሎ ማለት ነው። ማን ምን ያመጣል ምን ያደርጉኛል ብሎ ገብቶሻል። ሰው ቀለበት ስላደረገልሽ ወዶሻል ማለት አይደለም። አሁን አዳሚ ቀለበት ተደርጎልሽ ቁጭ ብለሽ በአንቺ ቤት ተፈቅረሽ ልብሽ ልቅ ብሏል። ጋብቻ ቀለበት ይኸውልሽ፣ ፕሮሚስ ቀለበት ምን እንደሆነ ታውቂያለሽ? የጋብቻ ቀለበት ፕሮሚስ የቃል ኪዳን ቀለበት እሱ ብቻ ነው። ሌላው ዝም ብሎ ማቧከሚያ ምናምን ቆዳሽን መግፈፊያ ናት። ቃል ገብተሽ ልብሽ ልቅ ብሏል በቃ እሷን ቀለበት አድርጎልሽ ይባል ነገር የለም። ከጋብቻ ቀለበት ውጭ ቃል ኪዳን የሚባል ነገር የለም። እሱም ቃል ኪዳን መሆኑ ከቀረ ቆየ። ብዙ ሰው ሽጦታል። ብዙ ሰው ሰውን ያርድበታል ከጀርባ ሚስቱን፣ ባሏን። ትዳር የሚባለው ኮንሰፕት የገባቸው በጣም ጥቂት ሰዎች ናቸው። ገብቶሻል? ትዳር ውስጥ ሆኖ ብዙ ፋውል የሚሰሩ ብዙ ሰዎች አሉ። አንቺ ላላገባሽው ወንድ ቀለበት ተደርጎልሽ መምጣትና ህይወቴ ውስጥ አለ ብለሽ ማሰብ ስህተት ነው። ብሎክ ማድረግሽ ምንም ጥፋት የለው። ከህይወትሽም ነው ጭራሽ ብሎክ ማድረግ ያለብሽ። እንደዚህ አይነቱ ሰው እንኳን በጆሮሽ ሰምተሽ አሁን አብዛኞቻችሁ እሷ የምትናገረው ነገር የእናንተ ህይወት ነው። በእርግጠኝነት አብዛኞቻችሁ ፍቅረኞች አለ። ፍቅረኛ ምንም አያረግም። ይኸው እየነገርኳችሁ ነው። 18 ዓመት 19 ዓመት 20 ዓመት ምናምን 25 23 24 ላይ ምናምን ፍቅረኛ ምናምን ተባብ ሁሉም ሰው ተጃጅሎ ያውቃል። ሁላችንም ተጃጅለን እናውቃለን። በቃ ልጅነት ነው። ብሰሉ እስቲ መጽሐፍ ቅዱሱን የሚለው ቁርአኑን የሚለው መጽሐፍ ፍቅረኛ ምንም አይሰራም ነው። በምክንያት ነው። መጃጃያ ነው። ህይወት መጠፋፊያ ነው። ሲንግል ሆን ኑሮውን ኑር። ትክክለኛ የትዳር አጋር ሲኖር ራሱ እግዚአብሔር ይሰራዋል። ነገሩን ሁሉ በጊዜው አይደለም የሚባለው። እንዴት አድርጎ እንደሰራው በማታውቀው ሁኔታ ራስን ትዳር ውስጥና ቤተሰብ መስረተ ታገኘዋለህ። ግዴታ መጠናናት ምናምን የሚባል ነገር የለውም። በቃ ምን መጠናናት ያስፈልገኛል? አሁን ከወደድኳት አንዲት ሴትን ለምሳሌ ከወደደችኝ ከተግባባን ከሁለታችንም ከሆነ ያ ስሜት ያለው ምንድነው ምጃጃለው? ህይወት አልቀጥልም እንዴ? አግብቻት ወይ አግብታኝ 5 ዓመት የፍቅረኝነት አንቨርሰሪያችንን ብለው የሚያከብሩ አሉ። ሁላ ኬክ ሁላ የሚቀርሱ 10ኛ ዓመት በሚኔ አይገርሙም? በፍቅር 10 ዓመት እንዴ! አንዱን ዓመት እንደው አብረው ቆዩ የሚባል 9ኙን ዓመት ተጋብተው ቢኖሩበት ህይወትን እንዴት ያጣጥሙታል? አለበለዚያ ሲንግልነት ይለምልም። አለቀ። አንቺ አረብ ሀገር ሆነሽ እሱ የምትጦሪበት ምን ምክንያት አለሽ? ብዙ ወንድ እንደዛ ነው የሚኖረው። በነገርሽ ላይ በጣም ብዙ ወንድ በሴት ገንዘብ ነው የሚኖረው። ሴት ልጅ ነች የእጅ ሰዓቱን እንኳን የገዛችለት፣ ስልኩን ሴት ልጅ ነች የገዛችለት፣ ካልሲውን ጭምር ገዝታ የምትልክለት ሴት ልጅ ነች። እንዲህ ነው የሚኖረው። አሁን ስልጣኔ ነው። በጣም ብዙ ማውቃቸው ሰዎች አሉ ሴቶቹ ጭምር የሚገዙ ለፍቅረኛ። ታይ አይጠቅምሽም፣ ታይ ይሄ መንገድ ልክ አይደለም ብዬ ነግሬያቸው እንኳን እሺ ብለው የራሳቸውን እዛው የሚያገኙ ሴቶች አሉ። ከዛ ህይወቴ ተበላሸ እኮ ይሉኛል። ምን ላድርግ? እኔ ፈጣሪ አይደለሁ። እንደ አንድ ግለሰብ ልክ ያልሆነ ነገር ኦኬ ልክ አይደለም ብዬ ሀሳብ ልሰጥ እችላለሁ እንጂ እጇን ይዤ ወይ እንደ አባቷ ላስራት አልችልም። አንቺም ይሄ ዕጣ ነው የሚገጥምሽ። ሰው ሀገር ልትሄጂ ስትይ
አሯሩጦ ቀለበት ያሰረልሽ። በቃ ፕሮሚስ ነን እና አንቺ ልጋባለን። ብሯን ብትልኪያትም ችግር የለውም። ከዛ አንቺ በላክሽው ገንዘብ ቤቱን ይሰራል። ወንድ ጥበሱ ጋይስ፣ ጎርናና ድምፅ ጥበሱ አላልኩም። ፂም ያለው አላልኩም። ፀጉር ያለው አላልኩም። ቆንጆ ቆንጆ ልብስ የሚዘንጥ ሱፍ የሚለብስ አላልኩም። ቆንጆ ደረት ያለው አላልኩም። ወንድ ነው ያልኩት። ልብ ያለው የሚያስተውል፣ ሰውን መጉዳት የማይፈልግ፣ በሰው ህይወት መጫወት የማይፈልግ፣ ድራማ የማይፈልግ። ድራማ ነው ብዙ ሰው አሁን ድራማ ነው የሚሰራው። አብዛኛው ሰው ድራማ ነው የሚሰራው። የእውነቴን ነው የምነግርሽ። በጣም ብዙ ሰው ሴትም በይ ወንድ ከድራማ ራቁ። የሰዎች ህይወት ላይ ድራማ ከመስራት ማለት ነው። አታፈቅራትም፣ በቃ አታፈቅራትም፣ አለቀ። ይቅርታ አላፈቅርሽም፣ ምንም ማለት ለአንቺ የፍቅር ስሜት የለኝም ብዬ በነግራት ምንድነው እኔ የምጎዳው? አፈቅርሻለሁ እወድሻለሁ ምናምን ገለመሌ ብዬ ራሴ ላይ ነው መዘዝ የምጠምጠመው። ነገ ያቺን ሴት ጎድቻት መቼም አትሊስት እኔን ከመውቀስ አታርፍም። ሌላው ቢቀር ምን መወቃቀስ ውስጥ አስገባኝ? ሰላሜን አላገኝም እንዴ? ብቻዬን ነኝ እንዴ? ከሰዎች ጋር እኮ አንግባባ እኮ አለም። እንግባባ፣ እንቀራረብ፣ ገብቶሻል? ሶሻል ላይፍ ይኖረን። ግን ይሄ አፈቅርሻለሁ እወድሻለሁ ሞትልሻለሁ ቆዳዬን እንድገፍልሽ የተዘጋጀው ሰው ነኝ የሚባል ድራማ ውስጥ መግባት የለባችሁ። መግባት የለብንም። ሁላችንም ከሰዎች ጋር ተስማምተን መኖር ባለብን መግባባት ባለብን ጉዳይ እንግባባለን። ግን ለሰው ተስፋ መስጠት የለብንም። ማናኖራቸውን ተስፋ ሴቶችም ሆኑ ወንዶች ማታኖሯቸውን ተስፋ ለሆኑ ሰዎች በቃ እዛች ጋር ቁንቅጫን ነገሯቸው፣ ቁርጥ አርጉት። አይ ብለው እነሱ ድራይቭ ካረጉ ነው ወደፊት ከሄዱ የእነሱ ጥፋት ነው ኃላፊነቱ። እናንተ ግን ኃላፊነቱ እንዳይሰማችሁ ቁረጡና ነገሯቸው። አልወድም፣ እኔ አላፈቅርህም፣ በቃ ለአንተ ፍቅር ስሜት የለኝም፣ ለአንቺ ፍቅር ስሜት የለኝም። ገብቷችኋል? አንቺ ብሎክ አድርገሽ ስራሽን ስሪ። ተሳስቻለሁ የሚል ድራማ ውስጥ አትግቢ። ተግባባ? አመሰግናለሁ በጣም እና ባገኘሁት አጋጣሚ አባቴን ማመስገን እፈልጋለሁ። እንደ እናትም እንደ አባትም ሆኖ ስላሳደገኝ አባዬን በጣም አመሰግናለሁ። ኑርልኝ። እድሜ ተቀንሶ የሚሰጥ ቢሆን ለአባቴ ብሰጠው ደስ ይለኛል እና አባቴን በጣም ነው የምወደው፣ በጣም ነው የማከብረው። አንተንም በጣም አመሰግናለሁ። ሁሌንም የምከታተለው። ኑርልን። እግዚአብሔር ረጅም ጤናን እድሜና ጤና ይስጥክ። አሜን አሜን። አመሰግናለሁ። እሺ አመሰግናለሁ። መልካም ቀን። እሺ ወይ ጉድ! የመጃጃል ሀያዎች ውስጥ ያላችሁ ሰዎች ነው እየተጃጃላችሁ ያላችሁት። ገንዘብ በ20 ዓመት ልብ በ40 ዓመት። እሺ 20 ላይ ያላችሁ ሰዎች ገንዘቡን ይዛችሁታል። ይኸው እኔ የአርባው ሰው ስለሆንኩ እኔ የአርባውን ልንገራችሁ። ተረጋጉ። በ20 ዓመት ሁሉም እንጣጥጣጥ ብሏል። አይጠቅምም፣ አይጠቅምም፣ እውነት አይጠቅምም። ልብ እቃቃ ጨዋታ መጮች አይደለም። እንደ አይጥ መሞከሪያ ታደርጉታላችሁ። እንደ ህይወታችሁ የሆነ መድኃኒት ሲሰራ እኮ በአይጥ ነው የሚሞከረው አሉ። አይጥ ላይ ይሞከርና ከዛ የሆኑ እንስሳቶች ላይ ይሞከራል። ከዛ ከሰራ 3-4 ዙር ተሄዶ በቃ ሰው ላይ ይደረጋል። እንዴ እናንተ መሞከሪያ ናችሁ እንዴ? እዛ ትምህርት ቤት እያለሁኝ ጓደኛሞች ነበርን። የሰፈር ልጅ ነው። ከዛ እኔ እዚህ መጣሁኝ። እዚህ ከመጣሁ ወዲህ በመጣሁበት ትንሽ ጊዜ 3 ወር ነው ምናምን ሽማግሌ ልላክ ምናምን ሲል በዛ ምክንያት ተጣላን ማለት ነው። ተማሪ ሆነሽ? ተማሪ ሆናችሁ? ላ አይደለም። እዚህ ስደት ከመጣ ወዲህ እዛ ትምህርት ቤት ጓደኛሞች ነበርን። አንቺ ስደት ከመጣሽ በኋላ ነው እሱ ሽማግሌ ልላክ ያለው? አዎ። እሺ። እዛ ልክ ስደት በመጣሁበት ሽማግሌ ልላክ ምናምን ሲል በዛ የመጣ ተጣላን ማለት ነው። ለምን አትላክ ብለሽ? አዎ እኔ የመጣሁበት ገና ቤተሰው ስንት ነገር በእኔ ይጠብቃል ምናምን በመጣሁበት 3 ወር እሱን ሽማግሌ ልላክ ሲል አይሆንም ብለን በዛ ምክንያት ተጣላን። ቦለኩት ማለት ነው። እሺ። ከዛ አንድ ልጅ ደግሞ እዛ ጓደኛዬ ናት፣ የትምህርት ቤት ጓደኛዬ ነበረች። እሷም ታውቃለች። ከዛ ከሱ ጋር ሽሽብ ጀመሩ ማለት ነው። ከዛ እሷ ደውላ ምናምን ነገር እኔ አላወራውም። ከዛ ከሱ ጋር እንደማወራ ነገር አይነት አንቺ ህይወቴ ውስጥ ገብተሽ ምናምን
እንደዚህ በቃ አትበጥጪ ባንቺ የመጣ ምናምን ህይወት የተበላሽታ ምናምን ትለኛለች ማለት ነው። እኔ ምን አረኩሽ አልኳት። ከዛ በቃ እኔን እንትን አልፋታሽም ማለት በአንድ ስልክ ስበልካት በአንድ ስልክ ቀይራ ትመጣለች ማለት ነው። በህይወቴ ውጪ ምናምን ትለኛለች። ከዛ አረ ያርግልሽ እኔ ጋር ብሎክ ነው ከፈለሽ ቪዲዮ አድርጌ እልክልሻለሁ ብሎክ ውስጥ ነው እሱ አናወራም ብዬ ነገርኳት ማለት ነው። ከዛ አላመነችኝም። እሷ እዚህ ሳውዲ ነበረች። ከዛ እኔ በቃ የሆነ የምታናድበት መስመር ነው የምትፈልገው። ምንድነው የምትፈልገው እሷ? እኔን ማናደድ። ለምን? እኔን ማስቀናት። እኔ አላውቅም ብቻ። ከዛ እሱም ብሎክ አድርጌዋለሁ። ከዛ እሷ በቃ አሁን ልንጋባ ነው እዛ እሱ ጋር ልመጣ ነው ምናምን ትለኛለች። እኔ ምን አገባኝ እሺ ሚዜያቱን ምናምን ትለኛለች ደውላ ማለት ነው። ከዛ ሆንልሻለሁ ብዬ ከዛ እሱን በብሎክ አወጣኋት። በቃ እኔን መበቀል እኔን ለማናደድ ነው አንቺ ይሄን የምትጠቀሚው ብዬ በብሎክ አወጣሁትና ከዛ እሷ ልትመጣ ነው ልታገባው ማለት ነው። እሺ ከዛ እሱን በብሎክ አወጣሁት። ከዛ አወራሁት። ከዛ ስለ ድሮ ግጥም ስለ መጀመሪያ ፍቅረኛ ምናምን የሚል ግጥም ጽፌ ላኩለት ማለት ነው ለሱ። ከዛ ጭንቀን ነበር ግጥም ምን የሚል ግጥም? የልጅነት ጓደኛ የሚል ግጥም። እሺ ከዛ ላኩለትና ጭንቀን ነበር የሚናፍቀኝ ምናምን ብሎ እሱም አወራኝ። ከዛ አወራንና አንድ ሳምንት አወራሁት። ከዛ እሷ አገር ገብታለች እሱ ጋር ልትመጣ ማለት ነው። ከዛ አወራሁት። ከዛ በኋላ ያው ፍቅር ውስጥ ከተትኩት ማለት ነው ገና በአዲስ ከሷ ጋርም እያወራ ነው። እሺ ከዛ አይ እኔ ፈልጌው አይደለም እሷን እኔን ለመበቀል ነው የመጣችው፣ እኔን ለማናደድ ነው የመጣችው። እኔ አልፈልገውም ብሎክ አድርጌው ነበር። ከብሎክ አወጣሁት እንደዛ ስትለኝ ማለት ነው። ከዛ አወጣሁትና አወራሁት። ከዛ ከሱ ጋር ያወራንበት እንዳለ ለሷ አላኩላት ማለት ነው። ከዛ አንቺ እኔን ለማናደድ ነው ይሄ ከፈለሽ እሱን ታወሪዋለሽ አልኳት። መጀመሪያ ትወጂዋለሽ ታወሪዋለሽ ስላት አዎ በጣም ነው የምወደው ልመጣ ነው አለችኝ እሱ ጋር። ከዛ ከሱ ጋር ያወራሁት ደግሞ እንዳለ እሷ ሼር አደረኩላት ማለት ነው። ከዛ በኋላ እሷ ምንም አላለችም፣ ተናደደች የዘኔ። ከዛ በኋላ እሷ ትታው ሌላ ገባች ማለት ነው እዛው ሀገር ገብታ። እሺ ከዛ እኔ ደግሞ መጀመሪያም እሷን እንትን ለማለት ነበረ የተጠቀምኩት። ከዛ እሱንም ምንም አላልኩትም ቦለኩት። መጀመሪያም አልፈልገውም። ከዛ ሁሌም እኔ ነኝ በቃ ጥፋተኛ እንደዚህ እንትን ያደረኩት ባላረግስ ምናምን ብዬ ራሴን ጸጸት ከተትኩኝ ማለት ነው። እሺ ሚውት አድርጊ እስቲ። የሰው ልጅ በጣም ክቡር ነው ታውቂያለሽ አይደል? የሰው ልጅ ክቡር መገኘት የሌለበት ቦታ ሲገኝ ደግሞ ይረክሳል። አንቺ አሁን በቃ እሱ ክዶሽ ሄደ አይደል? ለምን ነገር ዓለሙን ሁሉ ትተሽ የራስሽን ኑሮ አትኖር? እሷ አናደደችሽ ምናምን ይሄ የብሽሽቅ እድሜ ስንት እንደሆነ ባላቅም ግን ነገሮችን ያየሽበት መንገድ ግን በጣም የህፃን ጨዋታ ነው ያደረግሽው። የብሽሽቅ ማለት አንድ ሰው ምትሆን ኮመንት ላይ እንኳን እሰይ አንተ ማትረባ ሰው ነህ ምናምን ብሎ ጽፎ ቢሄድ ኧረ ማትረባ ሰው ናለኝ እንዴት እንደምረባማ አሳየዋለሁ ብዬ እዚህ ጋር ስጋጋጥ ማለት ነው። አስቢ ገብቶሻል? ኦኬ ማረባ ሰው ነኝ አለኝ ሰዋት ምን ይፈጠርታል? ምን ዓለም ይገለበጣል? እሷ መጣ በሸቀችሽ ምናምን ከሷ ጋር ተጠባበሰ ምናምን ሰዋት አንቺ አትፈልጊው ማለት ሙቭ ማድረግ ነው። እንደውም ዝም ብለሽ በዝምታ ሄደሽ የራስሽን ህይወት አስተካክለሽ የተሻለ ሆነሽ አሸናፊ ሆነሽ
ቆንጆ ሴት ሆነሽ ራስሽን ጠብቀሽ ጎበዝ የስራ ሰው የቢዝነስ ሰው ሆነሽ ራስሽን አሳድገሽ አስተዋይ ሰው ሆነሽ በብዙ ሰዎች የምትወደጂ ሰው ሆነሽ ሁለቱም ሰዎች ምን ያህል እንደበለጥሻቸው በአሸናፊነት ማሳየት እንጂ እዛው እነሱ ድራማ ውስጥ ገብተሽ እንደዚህ አይነት ነገር ማድረግ አልነበረብሽ። ሁለተኛ ልጁ ግን ማለት እቃ ነው። እኔ የገረመኝ እሱ ነው ጋይስ፣ የልጁ ነገር እንዴ! አንዳንድ ወንዶች አሻንጉሊት ናቸው ልበል። የሆነ የሳሎን እኮ የሆነ አሻንጉሊት እኮ ነው የሆነው እኮ ልጁ እዚህ ጋር ምና እሺ ፍቅሩ ውስጥ ከተቱት ስትለኝ ነው የገረመኝ። ዝም ብሎ ነው የሚገባው ማለት ነው። ማንም እንደፈለገ ፍቅሩ ውስጥ ሊከተውና ሊወጣው ይችላል እንዴ? ብርጭቆን እኮ ነው እያነሳው ወይ ተጣጣበታለሁ አስቀምጧለሁ ወይ ሰብሯለሁ። አይናገር አይጋገር እቃ ነው። እንደዛ እኮ ነው የሆነው እኮ የኔ እናት። እሷም በጣም ደግ ነው ያደረገችው፣ ደግ ነው ያደረገችው። አይ አይደለም እሱ እኮ ሚዩት አድርጊ። አሁን ኮሬክሽን እንድታደርጊ አይደለም፣ በቃ ጥፋት ነው ያደረግሽው ነገር። በዚህም አለ በዛ ጎበዝ ነች እሱ። የራሷን ህይወት ቀጠለች። አይሽ እንደማይበጃ ታወቀሽ። አንቺ ግን የራስሽን ህይወት አልቀጠልሽም። ሌላ ሴት ጋር ሲሄድ ምንድነው ያደረግሽው? በብሽሽቅ እንደገና ወስጄው አቃጠላታለሁ ምናምን። የሆነ ሰው ለማብሸቅ ቤታችንን ጋዝ አርከፍክፈን እንደማቃጠል ማለት ነው። ትክክል አይደለም። ስለዚህ ያ የሆነው አንዴ ሆኗል። ኤኒዌይስ ከዚህ በኋላ ግን እንደዚህ አይነት ድራማ ውስጥ ብሳይ የኔ እናት በአይምሮ ልዕልና ከፍ በይ። ገብቶሻል? ብሽሽቅ ውስጥ አትግቡ ጋይስ። ከኤክሶቻችሁ ጋር ብሽሽቅ ውስጥ አትግቡ። እኔ አንዳንዶቻችሁ ከፍቅረኞቻችሁ ጋር ስትለያዩ ፕሮፋይል ሁላ የምትቀይሩ ሪያክት የምታደርጉ ሰዎች አላችሁ። እኔ የጣልኩትን ሌላው ሰው ቢያነሳ አህያ ምንድነው ውሻ ቀን ሲግጠው የዋለውን አጥንት ማታ ለጅብ ብርቁ ነው ምናምን አይነት ጥቅስ የሆነ ሰው ሜሴጅ ሙዚቃ ራሱ ስትለቁ የሆነ ሰው ጠቅ ለማድረግ በቃ እስቲ ይሰራለታል። የሆነ ዘንጣችሁ ያንን ሰው ለማስቀናት ምናምን በቃ የሌለ ድራማ ውስጥ ያ ሰው እኮ በቃ አይቃጠልም እኮ። እንደውም የበለጠ ደስ ነው የሚለው አይምሮ ውስጥ እንዳለ ነው። እናንተ አይምሮ ውስጥ እንደተቀመጠ ነው የሚያስበው። ኤክሶቻችሁን የመግደያ አሪፍ መሳሪያ ልንገራችሁ። መርሳት፣ ምንም እንዳልተፈጠረ፣ ምንም እንዳልተከሰተ፣ ምንም እንዳላረጓችሁ። በቃ ምንም የሙት ባህር ታውቃላችሁ። ሙት ባህር የምታውቁ ከሆነ ሙት ባህር የሚባለው ማለት ምንም ንፋስ የለው ማዕበል የለው ያለ ባህር አለው። ሙት ባህር ይሉታል። ሙት ባህር ማለት እና ስታዩ ምንም በቃ እንቀሳቀስ ምን አይል ጸጥ። ምን አርጉ ምን አታርጉ፣ ተጎዱ አትጎዱ፣ ስለነሱ አስቡ አታስቡ፣ ምንም አይነት ሪያክሽን አለማሳየት፣ እንደ ሞቱ መቁጠር። በቃ እነዛ ሰዎች ኤክሶ ሁላችሁም እንግዲህ ኤክሶች ይኖራችኋል። የሌላችሁ አይመለከትም። ያላችሁ ሰዎች ኤክሶቻችሁ ለማብሸቅ ለነሱ የተሻላችሁ እንደሆናችሁ ለማሳየት አትጋጋጡ። ስራችሁን ስሩ። ኑሯችሁ ይናገር፣ ህይወታችሁ ይናገር። እነሱ ነው እናንተን መርሳት የሌለባቸው። በአይምሯቸው ውስጥ ጭንቅላታቸው ውስጥ ማስቀመጥ ያለባቸው እነሱ እንጂ እናንተ አይደላችሁ። እናንተ ራይት የሆኑ ወይ ዋይ የሆኑትን ሰዎች ነው ጭንቅላታችሁ ውስጥ ያለ ቤት ኪራይ ሳይከፍሉ እንዲቀመጡ መፍቀድ ያለባችሁ። የካዷችሁን የዋሿችሁን ጥራችሁ የሄዶችን ሰዎች በነፃ ምንም ሳይከፍሉ ጭንቅላታችሁ ውስጥ እንዲቀመጡ አደረጋችሁ ማለት እናንተ ናችሁ የምትጎዱት። ስለዚህ እኔ እናት አንቺ አጠፋሽ፣ ዋጋሽ ረከሰ ማለት ነው። እኔ ነግሬያችኋለሁ። አንድን ውሃ ከሱቅ 1 ብር ብትገዙት ምናልባት ጂም ውስጥ 5 ብር ወይ 3 ብር ሊሸጥ ይችላል። ኤርፖርት ውስጥ ከ15 እስከ 20 ብር ሊሸጥ ይችላል። 5 ስታር ምናምን ሆቴል 7 ስታር ውስጥ እስከ 30 ብር ሊሸጥ ይችላል። አንድ ግማሽ ሊትሯ ውሃው ተመሳሳይ ነው ጋይስ። የሚመጣበት የሚመረትበት ካምፓኒ ተመሳሳይ ነው። ግን ዋጋውን ምን ለያየው ካላችሁ የተገኘበት ቦታው ኤክስፔንሲቭ ቦታ ከሆነ ኤክስፔንሲቭ ነው ውሃው። 5 ስታር እና 7 ስታር ሆቴል ጓዶች በጣም ኤክስፔንሲቭ ነው። አንድ ውሃ ሜቢ 30 ብር 30 ድርሃም ምናምን ልትገዙት ትችላላችሁ። እዚህ ተራሱ እኮ 1 ብር ነው፣ 1 ድርሃም ከቶቹ።
እንዲህ ውሃው ተመሳሳይ ነው። ለምንድን ነው ለዛ 30 ብር መከፍለው እንዴ ካልክ ውሃው የት ነው የተገኘው ነው። ፕራይሱ ተመሳሳይ እኮ ለቦታው ነው የምትከፍለው። እዛ 5 ስታር ሆቴል ውስጥ ለቦታው ለገባህበት ለሆቴሉ የምትከፍለው እና እናንተ የት ናችሁ አሁን? ጥያቄው ለእናንተ ነው፣ መልሱልኝ። አሁን ባላችሁበት ህይወታችሁ ውስጥ ተራ ሱቅ ናችሁ፣ ጂም ውስጥ ናችሁ፣ ሆቴል ውስጥ ናችሁ፣ ኤርፖርት ውስጥ ናችሁ። የት ነው ዋጋችሁን ውድ የሚያደርገው? አንቺ አሁን ዋጋሽን አርከሽው እነዚህ ድራማቲክ ሰዎች መሀል ተገኝተሽ። ስለዚህ ለቀሽ ውጪ። ያጠፋሽውን አጥፍተሻል። ከዚህ በኋላ ችግር የለውም። ለቀሽ እንደ አዲስ ራስሽን ስሪ፣ ገንቢ። እሺ፣ ከወቃሾች ከድራማ ሰሪዎች ምናምን ራቂ። ኦኬ፣ ግልጽ ነው። እሺ፣ አመሰግናለሁ።